አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ መጠን ያለ የህልም ፍቺ ይዤላችሁ ቀርብ ያለው ምክንያቱም በህልም መታመም። እስቲ በህልም ስትታመሙ ምንድን ነው ፍቺው? ወይም ሰው ሲታመም ምንድን ነው ፍቺው? እናት ሲታመም፣ አባት ሲታመም ምን ፍቺ ይሰጣል የሚለውን ደግሞ ዛሬ ይዤ ቀርብ ያለው ማለት ነው። ላይክ ማድረጋችሁን አትርሱ። በላይክ ሁልጊዜም ተከታተሉ። ላይክ እያደረጋችሁ አበረታቱኝ። ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሆኖ አሁን ወደ ህልሙ እገባለሁ ማለት ነው። በነገራችን ላይ እዚህ ፍቺ ላይ ወደ 3-4 ፈቾች ናቸው የተሳተፉት። አንደኛው አንድ ይፈታል፣ አንደኛው አንድ ይፈታል። የተለያየ ፍቺ ነው ያለው እና ስማቸው በአረበኛ ስለሆነ ስለማይያዝልኝ ሌላኛው ህልም ፈቺ እያልኩ አስገባለሁ ማለት ነው። ወደ 3-4 ፈቾች ናቸው እዚህ ፍቺ ላይ የተካተቱት ማለት ነው። ስለዚህ አሁን መጀመሪያ በህልም መታመም የባልና ሚስት መካከል መፋታትንና መለያየትን የሚያመላክት ሲሆን በበሽተኛው ለሚፈጸሙ ኃጢአቶችና ጥፋቶች ምልክት ከመሆኑ በተጨማሪ እንግዲህ በህልም አንድ ሰው ከታመመ በሽተኛው የሚፈጽመውን ኃጢአቶችና ጥፋቶች ምልክት ከመሆኑ በተጨማሪ ይላል ከጭንቀት በተጨማሪ ገንዘብ ያለ አግባብ ማውጣት ምልክት ነው። እንዲሁ በህልም አንድ ሰው ሲታመም ከተመለከተ ማለት ነው። ሌላኛው ህልም ፈቺ ደግሞ ምን ብሏል? በህልም ውስጥ የእናትየው ህመም እናት ስትታመም በህይወት ውስጥ የሁሉንም ጉዳዮች አስቸጋሪነት ያመላክታል። እንግዲህ በህይወታችሁ ማንኛውም ነገር አስቸጋሪ ነው የሚሆንባችሁ። እናታችሁ በህልም ታመመች ማለት እናት ህይወት ስለሆነች የእሷ ህመም የሆነ ነገር ስትጀምሩ ሲቋረጥ፣ የሆነ ነገር ስታረጉ አልሳካ ሲል፣ በቃ ብዙ ነገሮች አልመቻች ሲል ማለት ነው። በቃ ብዙ ነገሮች አስቸጋሪ ይሆንባችኋል ማለት ነው። የእናት ህመም። የአባት መታመም ደግሞ ለወደፊቱ ፍርሃትንና የጭንቀት ምልክት ነው። አባት ሲታመም ይሄ ለአንድ ወንድ ወይም ለወንድ ሊሆን ይችላል። እንዲሁ ለአጠቃላይ ነው። ግን ምናልባት ግን ወደ ወንድ ያመዝናል ይሄ ፍቺ ማለት ነው። በህልም ውስጥ ያለው ህመም ስራ አጥነትን፣ ስራ ማጣትን፣ ምናልባት ደግሞ ህልም አላሚው ጉዳዮች በሙላ በህይወት ውስጥ ማቆምን፣ ምንም ነገር ሊሳካለት አለመቻሉ ያመላክታል። ስራ ሊያጣ ይችላል። የሆነ ሀገር ሊጓዝ ሲል አይሳካም። የሆነ ቦታ ሊሄድ ሲል አይመቻችም። የህይወት ጉዳዮች በሙላ በቃ ቆሟል ማለት ይቻላል። ምንም ማድረግ አለመቻል ማለት ነው። እና በህልም መታመም ይሄን ያመላክታል። ሌላው ደግሞ በህልም ትኩሳትና እንደዚህ ኢንፌክሽን ወይም የትኩሳት በሽታዎችን በህልም ማለም ደግሞ ኢብን ሻሂን የተባለው ህልም ፈቺ ምን ብሎ ተርጉሞታል? በባለስልጣኖች ሰዎች ላይ ጉዳት ወይም ችግር እንደሚመጣ ነው። በባለስልጣን ወይም ደግሞ በስልጣን ላይ ባሉ ሰዎች ላይ ችግር እንደሚያጋጥማቸው ነው። ለምሳሌ እኔ በህልሜ ወረርሽኝ ወይም ትኩሳት ተሰራጭቶ ወይም ወረርሽኝ በሽታዎች ኢንፌክሽኖችን በህልም ካየው የሆነ አካባቢ በቃ ሰው ታሞ ምናምን ካየው ፍቺው ምንድነው? ባለስልጣን ላይ የሆነ ችግር ሊመጣ ነው ማለት ነው። በሀገሪቱ መሪ ላይ ወይም በሀገሪቱ ስልጣን ላይ ማለት ነው። ስልጣን ላይ ባለው በማንኛውም በስልጣን ላይ ባለ ሰው ላይ ችግር ሊፈጠር እንደሆነ ነው። አሁን ደግሞ አንዲት ያላገባች ሴት ልጅ ነጠላ ሴት በህልሟ ውስጥ ህመምን ስትመለከት የሁኔታዋ ማቆም፣ መሰናክሎችና ግቦቿ ላይ መድረስ አለመቻል ነው። ስትታመም አንዲት ነጠላ ሴት ከተመለከተች በተጨማሪም ለችግሮች መጋለጥና ችግሮችን እንደምትጋፈጥም አመላካች ነው። ስትታመም ከተመለከተች ማለት ነው። አንዲት ያላገባች ሴት ልጅ እንደታመመች ካየች እና ነጭ ልብስ ለብሳ በህልሟ እንደታመመች ካየች ከትዳር መዘግየት ጋር የተያያዙ ጉዳዮችን በሙላ በማመቻቸት ወይም ደግሞ ለማመቻቸት መሞከርን እየፈለገች እንደሆነ ሊያመላክት ይችላል። ይሄ ምንድነው? ነጭ ልብስ መሆኑ ነው። ነጭ ልብስ ለብሳ ከሆነ የታመመችው ትዳሯ ዘግይቷል። ያን ነገር ደግሞ በመዘግየቱ ምክንያት እንዲስተካከልላት እያመቻቸች ወይም ወደ ትዳር ለመግባት እየጣረች እንደሆነ ሊያመላክት ይችላል ማለት ነው። ሌላ አንዲት ነጠላ ሴት ስራ ላይ ሆና በስራ ላይ በእውነታው ስራ አላት። በህልሟ ከታመመች ደግሞ ምናልባት ከስራ ልትወጣ እንደሆነ ወይም ደግሞ የድህነት ምንጭ ድሃ ልትሆን እንደሆነ ያመላክታል። የኑሮ በሯ ሊቋረጥ እንደሆነ ስራ እያላት በህልሟ ከታመመች ማለት ነው። ሌላው ላላገባች ሴት ወይም ነጠላ የሆነች ሴት በህልም መታመም የወደፊቱን ከባድ ፍርሃት እና ጭንቀቷንም ያሳያል። ራሱን ፍቺ ማለት ነው። ነገር ግን በቤተሰብና በጓደኞቿ ዙሪያ እንግዲህ ታማ ቤተሰቦቿ ጓደኞቿ ተሰብስበው ማየት ደግሞ
ፍቺው እሷ ጥላቻን፣ ምቀኝነትን ከመጠን በላይ መፍራትን ወይም ማሰብን ነው። የሆኑ ሰዎች ምቀኞች ናቸው፣ እነከሌ ጠላቶች ናቸው፣ እነከሌ እንዲህ ናቸው ብላ እንደምታስብ ያመላክታል ማለት ነው። ሌላው የአባትን ህመም ያላገባች ሴት ከተመለከተች በርቀት ለሚገባው ድምፅ ይቅርታ ጠይቃለሁ። የአባትን ህመም ያላገባች ሴት ከተመለከተች ምንድነው አባቷ በምታደርገው ነገር ላይ እንደተቆጡ ወይም ደግሞ በምትሰራው ስራ ላይ ደስተኛ እንዳልሆነ አባቷ ያመላክታል ማለት ነው። አሁን ደግሞ ባለትዳር ሴት እንመልከት። ባለትዳር ሴት በህልም ውስጥ ስትታመም በመጪው ጊዜ ውስጥ በትዳር ህይወቷ ውስጥ ብዙ አለመግባባቶች እና ችግሮች እንደሚፈጠሩ ያሳያል። በተጨማሪም በመካከላቸው ካለው መለያየትን በተጨማሪ ደግሞ በገንዘብ ዙሪያ ልዩነት እንደሚፈጠር ነው። ባለትዳር ሴት ታማ ከተመለከተች። ሚስት ባሏ በጠና በህመም ሲሰቃይ ካየች፣ እንግዲህ ባሏ ታሞ ከተመለከተች ደግሞ የምትንከባከበው እሷ ከሆነች ይህ ደግሞ በቤተሰቡ የደረሰበት ስላለው አስቸጋሪ ሁኔታ መታገስና ፈተናውን ማለፍ እንዳለባት የሚናገር ነው። ባሏ ሲታመም ካየች ቤተሰቧ ላይ ብዙ ከባድ ነገሮች እያሳለፈች እንደሆነ ነው። ልጆቿ ከታመሙ ደግሞ ይሄ መጥፎ ነው፣ ምክንያቱም በእውነታው ሊታመሙ ስለሚችሉ እነሱ መንከባከብ አለባት ይላል። ሌሎች ተርጓሚዎች እንደሚናገሩት ሚስት የካንሰርን ህመም ከተመለከተች፣ እንግዲህ ባሏ በካንሰር ታሞ ከተመለከተች፣ ባሏ ደግ ከሆነ የእምነቱን ድክመት ያመላክታል። ባሏ ክፉ ከሆነና በካንሰር ከታመመ ደግሞ አጠራጣሪ ተግባር እንደሚሰራና ንስሐ መግባት እንዳለበት ወይም እሷ ንስሐ መግባት እንዳለባት ያመላክታል ማለት ነው። የካንሰር ህመምን ከተመለከተች። ነፍሰ ጡር ሴት በህልም ውስጥ መታመምና መንቀሳቀስ አለመቻሏ በእውነታው በጤንነቷ ላይ የሚንጸባረቁ ከባድ ችግሮች እንዳሉ ያስጠነቅቃታል ማለት ነው። በህልሟ ታማ መንቀሳቀስ ካልቻለች ማለት ነው። ይቺ ነፍሰ ጡር ሴት የባሉን ህመም ከተመለከተች ደግሞ እሱ ባሏ ኃላፊነትን ለመውሰድና ለእሷና ለልጇ እንክብካቤ ለመስጠት እንደማይችል የሚያመላክት ህልም ነው። ባሏ ነፍሰ ጡር ሴት ከታመመባት ማለት ነው። በሌላኛው ህልም አፈታች ደግሞ አልናቡሊስ የተባለ ህልም ፈቺ ነፍሰ ጡር ሴት በህልም መታመም የህልም ትርጓሜ ምን ብሏል? ብዙ ጥሩ እና ከችግር የመዳን ምልክትም ነው ብሎ ፈተውታል። ቅድም ግን ፍቺው ከላይ እንዳያችሁት ነው። ይሄኛው ፍቺ ደግሞ ምን ብሏል? ነፍሰ ጡር ሴት ከታመመች ከችግሮች እንደምትድን ነው ብሏል። ሌላ በሆስፒታል ውስጥ አሮጊት ሴት ታማ ከተመለከተች ነፍሰ ጡር ሴት አረጋዊ ሴት በሆስፒታል ተኝቶ መታመሙ በህልም ከተመለከተች ይሄ ፍቺ በህይወቷ ውስጥ ካሉ ችግሮች መዳኗን ያበስራል ማለት ነው። የተፈታች ሴት ደግሞ በሽታን ከተመለከተች ወይም ህመምን ከተመለከተች የተፈታች ሴት የጭንቀቷን ስሜት የሀዘኗን እና አሁን ባለችበት ጊዜ ውስጥ የምትኖርበትን ብዙ ችግሮች አመላካች ነው። የተፈታች ሴት ከታመመች አሁን በችግር ውስጥ እየኖረች እንደሆነ ያመላክታል። ሌላ በአደገኛ በሽታዎች መያዟን ማየት ደግሞ ለተፈታች ሴት የማይፈለግ ነው ይላል። እሱም ምንድነው? ግምት ውስጥ በህይወቷ ውስጥ ካሉት ክልከላና ክፉ ነገሮች ውስጥ መራቅ እንዳለባት ያስጠነቅቃታል። በጣም በክፉ በሽታዎች ከተያዘች የምትሰራው መጥፎ ስራ ስለሆነ ወይም አንዳንድ መጥፎ ድርጊቶችን እያደረገች ስለሆነ ከዛ ነገር እንድትርቅ ያስጠነቅቃል ማለት ነው። አሁንም የተፈታች ሴት በህልም ውስጥ የጡት ካንሰር እንዳለባት በህልም ከተመለከተች ድጋሚ ጋብቻ ሊኖር ይችላል። ያ ድጋሚ የምታገባው ሰው ደግሞ ችግር ውስጥ እንደሚከታት ወይም ችግር እንደሚገጥባት ያመላክታል ማለት ነው። የጡት ካንሰር ለተፈታች ሴት ሁለተኛ ትዳር ነው የሚያመላክተው። ያ ሁለተኛ ትዳር ደግሞ ምንድነው? በጣም በችግሮች የተሞላ እንደሚሆን ነው ማለት ነው። ነገር ግን ማስታወክን ካየች ይሄ ከተከለከሉ ድርጊቶች እንደምትፈወስ እንደምትርቅና ንስሐ እንደምትገባ ነው ስታስታውቅ ከተመለከተች ማለት ነው። ስታስመልስ ከተመለከተች። እሺ አንድ ወንድ ደግሞ በህልሙ በሽታን ከተመለከተ በህይወት ውስጥ አስፈላጊ የሆነ ደረጃን ማለፍና አዲስ ደረጃ መጀመሩን የሚያሳይ ምልክት ነው ለአንድ ወንድ ማለት ነው። የስነ ልቦና ሁኔታው መበላሸቱንና የጭንቀትና የሀዘን ብዛቱን መገለጫም ነው በሽታን ከተመለከተ። ሌላው ደግሞ ለእርሶ ቅርብ የሆነ እንግዳ የሆነ ልጅ በህልም መታየት፣ ምናልባት የማታውቁት ሰው በህልም ከተመለከታችሁ ታሞ ወይም ደግሞ የምታውቁት ሰው በህልም ታሞ ከተመለከታችሁት ይቅርታ የስነ ልቦና ሁኔታችን መበላሸትና የጭንቀት ሁኔታችን ያመለክታል ለማለት ነው። አንድ ነጠላ ወጣት በህልሙ ኩፍኝ በሽታ መያዙን ካየ ወጣት ወንድ ልጅ ማለት ነው በጣም ቆንጆ ከሆነች ልጃገረድ ጋር ጋብቻውን ያመላክታል ወይም ቆንጆ ልጃገረድ እንደሚያገባ ያመላክታል። አንድ ወጣት ያላገባ ወንድ ወጣት በህልሙ አሁንም ድጋሚ ኩፍኝ ተይዞ ካየ በተጨማሪ የተትረፈረፈ ገንዘብ እንደሚያገኝ መገለጫ ነው። በኩፍኝ ህመም አንድ ወንድ ከታመመ ማለት ነው። ሌላው ደግሞ አሁንም
ፈቺዎቹ በጣም የተለያዩ ናቸው። ኢብን ሻህን የተባለው ደግሞ ከማንም ሰው ጋር ሳትነጋገሩ ታማችሁ በህልም መነጋገር አቅቷችሁ በህልም ካያችሁ የሞትን መቃረቡን ያመላክታል፣ የሞታችሁን መቃረብ ያመላክታል ብሎ ደግሞ ይሄኛው ፈቶታል ማለት ነው። መጠነኛ ህመምን በህልም መመልከት ደግሞ ምናልባት የመነጋገር እየቻላችሁ ቀስ ብላችሁ ከታመማችሁ ደግሞ ይሄ መልካም እድል መገለጫ እና ግብን ማሳካት ነው ብሎ ኢብን ሻህን ፈቶታል ማለት ነው። የተለያዩ ፈቾች እንዳሉ ቀድሜ ተናግሬያለሁ። ሌላው ደግሞ በካንሰር የታመመ ሰው ማየት፣ ሌላ ሰው በካንሰር ታሞ ከተመለከታችሁ ይሄ የተሳሳተ ባህሪ እየፈጸመ መሆኑን ያሳያል እና እሱን መምከር አለባችሁ። ጓደኛችሁ ወይም የሆነ የምታውቁት ሰው በካንሰር ታሞ ከተመለከታችሁ ያ ያያችሁት ሰው መጥፎ ስራዎችን እየሰራ ስለሆነ ምከሩት ይላል። እንግዲህ ፍቺው ያልታወቀ በሽታ እንግዲህ ህመሙ በሽታው ያልታወቀን በሽታን ማየት በተመለከተ ሼክ አልናቡልስ የተባሉ ፈቺ ምን ብሏል? የገንዘብና የስልጣን ኪሳራ ነው ተብሏል። እንግዲህ ያልታወቀ ህመሙ በሽታው ምን እንደሆነ ሳታውቁ በዛ ህመም መታመማችሁን ካያችሁ የገንዘብ ኪሳራ ወይም ደግሞ የስልጣን የስራ እድገታችሁን ትከስራላችሁ ብሎ ፈተውታል። ከማይታወቅ ሴት ጋር የማትታወቅ ሴት በህመም ስትሰቃይ ህልም አላሚው ካየ ማያውቃት ሴት በህይወት ውስጥ በሁሉም ጉዳዮች ላይ ችግርን ከሚያሳዩ ራዮች አንዱ ነው። የማታውቋት በህልማችሁ ታማ ካያችሁ በማንኛውም ጉዳያችሁ ላይ ችግሮች እንዳለባችሁ ምንም ነገር ማሳካት እንደማትችሉ የሚያሳይ ነው ብለው ደግሞ ይሄኛው ፈቺ ፈቷል። ወንድም በህመም ሲሰቃይ ማየት ደግሞ ደህንነትን ማጣትና ድጋፍን ማጣት እንደሆነ ደግሞ ተናግሯል ማለት ነው። እሺ ሌላኛው ደግሞ ባለትዳር ሴት ሆስፒታል ህመምን እና ደግሞ ሆስፒታል ላይ መተኛትን ማየቷ ታማ በሆስፒታል ከተኝታ ከሆነ ለማለት መሰለኝ አጻጻፋቸው የመረጋጋትንና በህይወቷ ውስጥ ላሉ ችግሮች ሁሉ መፍትሄ እንደምታገኝ ነው። ሐኪም ቤት መሄድ፣ ዶክተሮችን ማግኘት ለችግሮቻቸው መፍትሄ ማግኘት ስለሆነ አንድ ባለትዳር ሴት ታማ ሆስፒታል ከተኛች ለችግሮቿ ሁላ መፍትሄ ታገኛለች ማለት ነው። በተጨማሪም አዲስና የተረጋጋ ህይወት መጀመርም ነው። ሌላም ደግሞ ምናልባት ታማ ሆስፒታል ከተኛች ፍቺው እርጉዝ መሆኗንም ልትሰማ ትችላለች፣ ወይም እርጉዝ እንደሆነችም ሊያመላክት ይችላል ማለት ነው። ህመምንና ሆስፒታልን ማየት ግን ንጹህ ካልነበረ ህመም ነው፣ ታማለች። ሆስፒታል ሄዳ ደግሞ ቆሻሻ ከነበረ የችግሮችና ችግሮች ምልክት ነው። ወይም ደግሞ ነርሶችና ዶክተሮችን ማየት ደግሞ የችግሮችን መጥፋትና የነገሮችን መፍትሄ ማግኘት እንደሆነ ያመላክታል ማለት ነው። ሌላው የቆዳ በሽታን በህልም በአጠቃላይ ማለም በሰዎች መካከል እሱን ለማጣላት ወይም በሱ ላይ የሚደብቀው ሚስጥር ለማጋለጥ የሚሞክሩ ሰዎች እንዳሉ ነው። የቆዳ በሽታ ማንኛውም ሰው ታሞ ከተመለከተ ሰዎች ስለእናንተ እንደሚያጥላሉና እንግዲህ እናንተ በቆዳ በሽታ ታማችሁ ህልም አላሚዎች ከተመለከታችሁ ሰዎች ስለእናንተ እንደሚያጥላሉና ምናልባት እናንተ የደበቃችሁትን ሚስጥር እነዛ ሰዎች አውጥተው ለማጋለጥ እንደሚጥሩ ያመላክታል ማለት ነው። ውድ ቤተሰቦችን ዛሬ በህመም ዙሪያ አጠር መጠን አድርጌ ይዤላችሁ ቀርብ ያለው ማለት ነው። የአብዛኞቻችሁ ላታልሙ ትችላላችሁ ገምቼ ስለሆነ ነው ያሳጠርኩ። ስለተከታተላችሁን ከልብ አመሰግናለሁ። ለነበረው አንዳንድ የድምፅ መረበሽ ደግሞ ይቅርታ ጠይቃለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑኝ፣ አበረታቱኝ። ቻው፣ ደህና ቆዩ።